አርዕስተ ዜና። የኢትዮጵያ መንግስት ግብጽ ከአውሮፓ ህብረት ጋር ያወጣችውን መግለጫ ውድቅ አደረገው። በተበላሸ ፖለቲካ ስነ ምህዳር ውስጥ ሆኖ ግራ በተጋባ መንገድ ተልእኮውን ለመወጣት የሚጥረው የኢትዮጵያ ሰራዊት 118ኛውን የሰራዊት ቀን አከበረም። በአማራ ክልል በቀጠለው ስርዓት አልበኝነት እውነተኛ የብልጽግና ደጋፊ ናቸው በተባሉ ካድሬዎች ላይ የሚፈጸመው ግድያ ቀጥሏል። ይህን በዝርዝር እንመለከተዋለን። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ በመከታተል ላይ የምትገኙት ጃኖ ቅማንት ሚዲያ ነው። አርዕስቶችን በማስቀደም የሰዓቱን ዜናዎቻችን ጀምረናል። ወደ ዝርዝሩ እናልፋለን። አብራችሁን ቆዩ። የኢትዮጵያ መንግስት ግብጽ ከአውሮፓ ህብረት ጋር ያወጣችውን መግለጫ ውድቅ አደረገው። የአውሮፓ ህብረትና ግብጽ በጋራ ባወጡት መግለጫ ግብጽ በህዳሴው ግድብ ጉዳይ ከኢትዮጵያ ጋር ባላት አለመግባባት ከግብጽ ጎን ቆመን የግብጽን የውሃ ደህንነት በዓለም አቀፍ ህጉ መሰረት እናስጠብቃለን የሚል አንድምታ ያለው መግለጫ ቢያወጣም የኢትዮጵያ መንግስት ውድቅ አድርጎታል። የአውሮፓ ህብረት ያወጣው መግለጫ የግብጽን ፍላጎትና ጩኸት እንደ ገደል ማሚቶ የሚያስተጋባናም ዛሬም ባረጀ ባፈጀ የቀኝ ግዛት ውል አፍሪካን ቀርፍዶ ለመያዝ የሚደረግ እጅ አዙር ቀኝ ግዛት ነው በሚል አንድምታ አምሮ ተቃውሞታል። በብራሰልስ የኢትዮጵያ ኤምባሲ ባወጣው የተቃውሞ መግለጫ የአውሮፓ ህብረት ኢትዮጵያ ከግብጽ ጋር ባላት የውሃ ጉዳይ ያላትን የሁለትዮሽ ሚና ያኮሰመነ ከመሆኑም በላይ ግልጽ አድሎ ያለበትና በኢትዮጵያ ላይ ጥላቻን ያዘለ ነው ብሎታል። የአውሮፓ ህብረት እስካሁን ከኢትዮጵያ ጋር በነበረው ታሪካዊ ግንኙነት እንዲህ አይነት መግለጫ አውጥቶ እንደማያውቅ የገለጸው ኤምባሲው አባይ የሚመለከታቸው 11 ሀገራት መኖራቸውና ከሳራ በታች ከግማሽ ቢሊዮን በላይ ህዝብ መኖሩን ረስቶ ለግብጽ ብቻ መቆም ተገቢ አይደለም ሲል በምሬት ተቃውሟል። ከግብጽ ጎን ነኝ ሲል ተጨፍኖ መግለጫ ያወጣው የአውሮፓ ህብረት የዓለም አቀፉ የውሃ አጠቃቀም ህግ የተመሰረተባቸውን ፍትሐዊና ምክንያታዊ የውሃ አጠቃቀም የተባሉ መርሆችን የጣሰ ነው ተብሏል። ኤምባሲው አክሎም የአውሮፓ ህብረት መግለጫ ድንበር ተሻጋሪ የውሃ ትብብር መሰረታዊ ማስፈጸሚያ የሆኑ ስምምነቶችንና ቃል ኪዳኖችን ዋጋ ያሳጣ ነው ሲል በአጽንኦት ገልጿል። የአውሮፓ ህብረት ከዚህ በፊት አሳይቶት በማይታወቅ መንገድ የኢትዮጵያን ብሔራዊ ጥቅም ተጻሮ መግለጫ ያወጣበትን ምክንያት አስመልክቶ አስተያየት የሚሰጡ ወገኖች በበኩላቸው ምዕራባውያኑ የአባይ ውሃ ፖለቲካ የበላይነት ከግብጽ ወደ ነጻይቱ ሀገር ኢትዮጵያ መዛወሩ ሰላም ስላልሰጣቸው ነው በማለት አብራርተዋል። ሌሎች አስተያየት ሰጪዎች ደግሞ የአውሮፓ ህብረት የአቋም ለውጥ የመጣው ኢትዮጵያ ከቻይናና ከሩሲያ ጋር እያደረገችው ባለው ጠንካራ የምጣኔ ሀብትና ማህበራዊ ትስስር ባለመደሰታቸው ነው ብለዋል። የቀድሞ የአፍሪካ ቀኝ ግዛት ተቀራማች አውሮፓውያን ሀገራት በአንዳንድ የምዕራብ አፍሪካ ሀገራት እርምጃ እያጡት ባለው የድህረ ቀኝ ግዛት ጥቅም ምክንያት ራሳቸውን ችለው መራመድ የሚሞክሩ እንደ ኢትዮጵያ ያሉ ሀገራትን በስጋት ስለሚመለከቷቸው ነው ዛሬ ተጻረው የመጡት ተብሏል። 85 በመቶ የሚሆነውን የአባይን ውሃ ብቻዋን የምታስገኘው ኢትዮጵያ ኤሌክትሪክ ማመንጫ ግድብ በራሱ አቅምና ብቃት በመስራቷ ረፍት ያጡት ምዕራባውያኑም ከግድቡ እውን መሆን በኋላ እየታየ ያለው ቀጠናዊ የፖለቲካ ሚዛን መቀየር እንዳልጣማቸው ዛሬ ያወጡት አድሏዊ መግለጫ አይነተኛ ማሳያ ነው ተብሏል። በተበላሸ ፖለቲካዊ ስነ ምህዳር ውስጥ ሆኖ ግራ በተጋባ መንገድ ተልእኮውን ለመወጣት የሚጥረው የኢትዮጵያ መከላከያ ሰራዊት 118ኛውን የሰራዊት ቀን አከበረም። የተቋቋመለትን መሰረታዊ ዓላማ በአግባቡ እንዳይወጣ በወቅቱ የተበላሸ የፖለቲካ ርዕዮተ ዓለምና አሰራር ግራ የተጋባው የኢትዮጵያ መከላከያ ሰራዊት 118ኛውን የሰራዊት ቀን እያከበረ መሆኑን የመንግስት ሚዲያዎች ዘግበዋል። ከ7 ዓመታት በፊት በሀገሪቱ መጣ በተባለው የኦሮማራው ለውጥና ተከትሎ በመጣው የፖለቲካ ቀውስ ውስጥ ነው የተቋቋመለትን መሰረታዊ ዓላማ በወጉ ከማከናወን ይልቅ የፖለቲካ አመራሩን ስሜትና ፍላጎት ለማርካት ሲባል ላላስፈላጊ መስዋዕትነት የተዳረገው የሀገሪቱ መከላከያ ሰራዊት ዛሬም ቢሆን በባሰ ግራ የተጋባ ተልእኮ አፈጻጸም ላይ ነው ተብሏል። በፖለቲካ አመራሩና በአንዳንድ የሰራዊቱ አዛዦች የሥነ ምግባር መዳሸቅ ምክንያት ለአሻጥር ጥቃቶች እየተጋለጠ ለከፍተኛ ጉዳት የተዳረገው የመከላከያ ሰራዊቱም ዛሬም ቢሆን የሚጠበቅበትን ዲሲፕሊን በማይመጥኑ አንዳንድ ተግባራት ገብቶ መገኘቱ ስራውን እያከናወነበት ያለው የፖለቲካና ማህበራዊ ስነ ምህዳር መበላሸቱን ያመላክታል ተብሏል። የሰራዊቱን 118ኛ ቀን አስመልክቶ በደብረ ብርሃን ከተማ በተደረገ የበዓል አከባበር ስነ ስርዓት የተገኙት ሌተናል ጄኔራል ሹማ አብደታ ባደረጉት ንግግር የናጡት ነካሽ ባንዳዎች ሀገራችን እየተፈታተኗት ነው ሲሉ ቢገልጹም ትላንት መከላከያ ሰራዊቱ አብረውት ሲሰራ ከነበረው ሻቢያ ጋር ዛሬ ማማጽያኑ አብረውት ቢሰሩ እንዴት ባንዳ ያስብላቸዋል የሚለውን ጥያቄ አልመለሱትም። አንዳንድ የመከላከያ ሰራዊቱ ክፍሎች የሕግ የበላይነትን ለማስፈን በሚል በሚያደርጓቸው ዘመቻዎችና አሰሳዎች የሚያካሂዱት የዜጎችን መብት መጋፋትና የንጹሃን ንብረት ዝርፊያ የሰራዊቱን ብቃትና ዲሲፕሊን አውርደውታል የሚሉ ወገኖች በበኩላቸው መንግስት እነዚህን ችግሮች በአስቸኳይ ካልቀረፋቸው ሰራዊቱ በህዝብ እንዲጠላ ማድረጋቸው አይቀሬ ነው ይላሉ። የመከላከያ ሰራዊቱ አዛዦች ሕገ መንግስቱና የማቋቋሚያ አዋጁ የሚደነግግላቸውን የግዳጅ አፈጻጸም በአግባቡ ከመወጣትና ከማከናወን ይልቅ የፖለቲካ አመራሩን ስራ ተክተው ሲሰሩና ሲናገሩ ይስተዋላል ሲሉ በርካቶች ይገልጸዋል።
መከላከያ ሰራዊቱ በሚፈጽማቸው ግዳጆች ወቅት ህዝባዊ ወገንተኝነቱን ጠብቆ ከተገፋው ህዝብ ጎን ከመቆም ይልቅ ከገፊዎችና ሻጥረኛ የፖለቲካ መሪዎች ጎን ስለሚቆም ለክብሮ የማይመጥኑ ተግባራት ውስጥ እንዲገባ ሲደረግ ቆይቷል ያሉን አስተያየት ሰጪዎች በ2011 እና በ2013 ዓ.ም በመተማ ዮሐንስ ጭልጋይከል ከተማና መተማ ጉባኤ ቀበሌ ላይ የፈጸማቸው አሳዛኝ ተግባራት በታሪክ የሚረሱ አይደሉም ሲሉ ተናግረዋል። በተለይም ደግሞ የተፈጠረውን የፖለቲካ ቀውስ ተጠቅመው የግል ጥቅም ለማካበት የሚሰሩና ለመጡበት ብሔር ብቻ በማዳላት ዘር ተኮር ጥቃትን በቀጥታና በተዘዋዋሪ የሚያስፈጽሙ አዛዦች የሰራዊቱን ሞራልና ክብር እያሳነሱት ነው ተብሏል። የአንዲት ሀገር ሉዓላዊነት መከበር አብዛኛውን ጊዜ ለመከላከያ ሰራዊቱ የተሰጠ ነው የሚሉት አስተያየት ሰጪዎች በበኩላቸው ሰራዊቱን ኃላፊነቱን ለመወጣት ትልቅ የዲስፕሊን ግንባታና የግምገማ መርሃ ግብራትን ነድፎ መተግበር አለበት ብለዋል። በአማራ ክልል በቀጠለው ስርዓት አልበኝነት እውነተኛ የብልጽግና ደጋፊዎች ናቸው በተባሉ ካድሬዎች ላይ የሚፈጸመው ግድያ መቀጠሉ ታወቀም። ከመስከረም አጋማሽ ጀምሮ ባገረሸው ጦርነት በክልሉ በርካታ ሰብአዊና ቁሳዊ ኪሳራ እየደረሰ ሲሆን እውነተኛ የብልጽግና ሰዎች ናቸው በተባሉ ባለስልጣናትና ደጋፊዎች ላይም የሚወሰዱ እርምጃዎች ተጠናክረው ቀጥለዋል። በክልሉ አማራን ነጻ ለማውጣት በሚል የሚንቀሳቀሰው ፋኖ ትላንት ጥቅምት 14 ቀን 2018 ዓ.ም የሰሜን ሸዋ ዞን ቀውት ወረዳ የሸዋሮቢት ከተማ ሰላምና ደህንነት ጽሕፈት ቤት ኃላፊን መግደሉ ታውቋል። የቀውት ወረዳ አስተዳደር ባወጣው ያዘን መግለጫ የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ለማው እንዳፈረው በፋኖ ታጣቂዎች መገደሉን አምኗል። ከኃላፊው ጋር አብረው የነበሩ አጃቢዎችም አብረው እንደተገደሉም የተለያዩ መረጃ ምንጮች ይጠቁማሉ። አቶ ለማው የከተማዋ መሃል አስፓልት ላይ ከታጣቂዎች በተተኮሰ ጥይት የተገደሉ ሲሆን ከዚህ በፊትም በተመሳሳይ የሸዋሮቢት ከተማ ከንቲባና የጸጥታ ኃላፊ እንዲሁም ሌሎች ባለስልጣናት የተገደሉበት ከተማ መሆኑ ይታወቃል። በክልሉ የተለያዩ ወረዳዎች በመንግስት የሐዘን መግለጫ የማይወጣላቸው በርካታ ካድሬዎች በተደጋጋሚ እንደሚገደሉ የሚናገሩት የውስጥ ምንጮች በፋኖ ነጻ እርምጃ የሚወሰድባቸው እነዚህ የመንግስት አካላት ትክክለኛ የብልጽግና ደጋፊና አባል በመሆን የፋኖን ተግባር የሚቃወሙ ናቸው ይላሉ። በተመሳሳይ በሰሜን ሸዋ ዞን ከዓመታት በፊት የአማራ ብልጽግና ጽሕፈት ቤት ኃላፊ የነበሩት አቶ ግርማ የሽጥላም የፋኖን ትግል በጽኑ ይቃወማሉ በሚል የራሳቸው ጓዶች ሴራ ተጨምሮበት በፋኖ መገደላቸው ይታወሳል። እንደ አስተያየት ሰጪዎች ገለጻ ከሆነ ከጎንደር ቀጠና ውጭ ባሉ አካባቢዎች ያሉ በርካታ የብልጽግና አባላት ላይ በፋኖ እርምጃ የሚወሰደው በተወሰነ መልኩም ቢሆን የፋኖን አጸያፊ ተግባር ስለሚቃወሙ እንደሆነ ታውቋል። እንደሚታወቀው በጎንደር ቀጠና ያለው የብልጽግና ባለስልጣንና የፋኖ ታጣቂ በቀጥታም ይሁን በተዘዋዋሪ እያንዳንዷን ተግባር እጅና ጓንት ሆኖ እንደሚሰራ ይታወቃል። በክልሉ ለፋኖ የጦስ ዶሮ ሆነው የሚቀርቡት ካድሬዎች ፋኖ ብልጽግናን ጥሎ ወደ ስልጣን እንዲመጣና የቀድሞውን ዘውዳዊ ስርዓት እንዲመለስ ጽኑ ፍላጎት ባላቸው የአማራ ብልጽግና ባለስልጣናት አማካኝነት እንደሆነም ይነገራል። በተያያዘ ዜና በምስራቅ ጎጃም የሚንቀሳቀሰው የፋኖ ታጣቂ አንድ የኮሌጅ መምህርን ጨምሮ ሌሎች ንጹሐንን ህዝብ በተሰበሰበበት በወረወረው ሞርተር የገደለ ሲሆን ብዙዎችንም አቁስሏል። በክልሉ ባለው ስርዓት አልበኝነት ምክንያት በአማራ ክልል ሰብአዊ እርዳታ ማድረስ እንዳልቻለም የተባበሩት መንግስታት የዓለም ምግብ ፕሮግራም ተናግሯል። የክልሉ ባለስልጣናት በዚህ ደረጃ አካባቢውን ወደ ሲኦልነት የቀየሩት የቅማንትን ህዝብ ህገ መንግስታዊ ጥያቄ ለማፈን በሚል በፈጠሩት ህገወጥ የፋኖ ታጣቂ መሆኑም አይዘነጋም። ውድ አድማጮቻችን ለዛሬ የነበሩን ዘገባዎችን ይመስሉ ነበር። መልካም ጊዜ ሁላችሁ